በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ የተወደዳችሁ የዘኪዎስ ቤተሰቦች ልጆቻችን? ዛሬም እንደተለመደው ለአጭር ጥያቄዎች አጭር ምላሽ በመስጠት የበለጠ ለመማር እንድትነሳሱ የሚረዷችሁን ጥያቄዎች ይዘን ተመልሰናል። ዛሬ ይዘንላችሁ የመጣነው ልዩ ዝግጅት ነው። ወቅቱ የጾም ወቅት ስለሆነ ስለ ታላቁ አብይ ጾም ምን ያህል እንደምናውቅ ራሳችንን የምንፈትሽበት 40 ወሳኝ ጥያቄዎችን አዘጋጅተናል። ይህንን ጥያቄ እናንተ ብቻችሁን ሳይሆን ከአባባና ከማማ ሌላም የቤተሰብ አባል ካለ ሰብሰብ ብላችሁ በአንድ ላይ ሆናችሁ እንድትመልሱ እንጋብዛችኋለን። እስኪ ማን ብዙ ይመልሳል? አባባ ወይስ ማማ? ወይስ ወንድማችሁ ወይስ እህታችሁ ወይስ ሌላ የቤተሰብ አባል ወይንስ ደግሞ እናንተ? አሁን ወረቀትና እስክሪብቶ አዘጋጁ። ለእያንዳንዱ ጥያቄ መልሱን ለማሰብ 5 ሰከንድ ብቻ ነው ያላችሁ። ዝግጁ ናችሁ? ወደ ጥያቄው እንለፍ። ጾም የሚለው ቃል ቀጥተኛ ትርጉሙ ምን ማለት ነው? መከልከል፣ መብላት ወይንስ መጠጣት? መከልከል ካላችሁ ትክክል መልሳችኋል። አብይ ጾም ስንት ቀናት አሉት? 40 ቀናት፣ 55 ቀናት፣ 60 ቀናት? 55 ቀናት ያላችሁ ትክክል መልሳችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ምን ይባላል? ጾመ ሐዋርያት፣ ጾመ ነቢያት ወይንስ ጾመ ሁዳዴ ወይም አብይ ጾም? ጾመ ሁዳዴ ወይም አብይ ጾም ይባላል ካላችሁ ትክክል መልሳችኋል። የመጀመሪያው የሰው ልጅ ወይም አዳም የተሰጠው የመጀመሪያ ሕግ ምን ነበረ? ጸሎት፣ ጾም ወይንስ ስግደት? ጾም ነው ካላችሁ በትክክል መልሳችኋል። አትብላ የሚል ትእዛዝ ተሰጥቶት ነበረ። ከሚከተሉት ውስጥ በአብይ ጾም የማይበላው የትኛው ነው? ጎመን፣ ሽምብራ ወይስ አሳ? አሳ ካላችሁ ትክክል ናችሁ። አሳ በጾም ወቅት ከማይበሉ ምግቦች መካከል አንዱ ነው። አብይ ጾም በስንት ሳምንታት ይከፈላል? በ7 በ8 ወይንስ በ9? በ8 ካላችሁ በትክክል መልሳችኋል። እያንዳንዱ ሰንበት የተለያዩ ስያሜዎችና ከዚያ ጋር የተያያዙ ታሪኮች፣ ምስጢራት፣ ትምህርት አለው። አብይ ማለት ምን ማለት ነው? ትንሽ፣ መካከለኛ፣ ታላቅ? ታላቅ ማለት ነው ካላችሁ ትክክል መልሳችኋል። ወይም ዋና ማለት ነው ካላችሁም ትክክል ይሆናል። በአብይ ጾም በየቀኑ ከቤተ ክርስቲያን የቅኔ ማህሌት የሚሰማው ዜማ ምን ይባላል? ፍትሐት፣ ጾመ ድጓ ወይንስ ቅዳሴ? ጾመ ድጓ ነው ካላችሁ በትክክል መልሳችኋል። ጾመ ድጓ ከቅዱስ ያሬድ የዜማ ድርሰቶች መካከል አንዱ ሲሆን በብዛት በአብይ ጾም ውስጥ ይደረሳል ወይም ደግሞ ይደገማል፣ ይዜማል። በአብይ ጾም ከሰኞ እስከ አርብ እኩለ ቀን ላይ የሚደረገው የጸሎት ስነ ስርዓት ምን ይባላል? ኪዳን፣ ቅዳሴ
ወይንስ ሰርክ? ቅዳሴ ነው ካላችሁ በትክክል መልሳችኋል። በሰንበት ወይም በቅዳሜና በእሁድ በማለዳ፣ ከሰኞ እስከ ዓርብ ደግሞ ጾም ስለሆነ ከእኩለ ቀን ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ሥርዓተ ቅዳሴ ይከናወናል። ጾም ከምግብ መከልከል በተጨማሪ የዳሽ መከልከልንም ይጨምራል። ከክፉ ነገር ወይም ከኃጢአት፣ ከእንቅልፍ ወይንስ ከሥራ? ከክፉ ነገር ወይም ከኃጢአት መከልከልንም ይጨምራል ካላችሁ ትክክል መልሳችኋል። የአብይ ጾም የመጀመሪያ ሳምንት ወይም እሁድ ማን ይባላል? ቅድስት፣ ዘወረደ ወይንስ ምኩራብ? ዘወረደ ይባላል ካላችሁ ትክክል ናችሁ። ይህም ማለት ጾሙ ሰኞ ሊገባ ሲል ቀድሞ ያለው እሁድ ዘወረደ ተብሎ ይጠራል ማለት ነው። ዘወረደ ማለት ምን ማለት ነው? የወረደ ከላይ የመጣ ወይንስ የወጣ ወይንስ ደግሞ የሄደ? የወረደ ወይም ከላይ የመጣ የሚል ነው። ከሰማይ የመጣው ደግሞ ለኛ ሲል የወረደው የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስን የምናስብበት ሳምንት ነው። የአብይ ጾም ሁለተኛ ሳምንት ወይም እሁድ ምን ይባላል? ቅድስት፣ ምኩራብ ወይንስ መጻጉዕ? ቅድስት ይባላል ካላችሁ በትክክል መልሳችኋል። በተለይ በዚህ ቀን ስለ ሰንበት ቅድስና ቤተክርስቲያናችን የምታስተምርበት ሳምንት ነው። በሶስተኛው ሳምንት ወይም በምኩራብ የተከናወነው ዋና ታሪክ ምንድን ነው? ጌታ ቤተ መቅደስን ማጽዳቱ፣ አልዓዛር መነሳቱ ወይንስ ውሃ ወደ ወይን መቀየሩ? ጌታ ቤተ መቅደስን ማጽዳቱ ካላችሁ በትክክል መልሳችኋል። በአራተኛው ሳምንት ወይም በመጻጉዕ የተፈወሰው በሽተኛ ለስንት ዓመታት ታሞ ነበር? ለ12 ዓመታት፣ ለ38 ዓመታት ወይንስ ለ40 ዓመታት? ለ38 ዓመታት ካላችሁ በትክክል መልሳችኋል። አምስተኛው የአብይ ጾም ሳምንት ወይም የጾሙ አጋማሽ እኩሌታ ማን ይባላል? ደብረ ዘይት፣ ገብርኄር ወይንስ ኒቆዲሞስ? ደብረ ዘይት ካላችሁ ትክክል ናችሁ። በደብረ ዘይት ዕለት የሚነገረው ትምህርት ስለምንድን ነው? ስለ ጥምቀት፣ ስለ ጌታ ዳግም መምጣት ወይንስ ስለ ልደት? ስለ ጌታ ዳግም መምጣት ነው ካላችሁ ልክ ናችሁ። ስድስተኛው ሳምንት ገብርኄር ማለት ምን ማለት ነው? ክፉ አገልጋይ፣ ታማኝ ወይም ደግ አገልጋይ ወይንስ ሰነፍ አገልጋይ? ታማኝ ወይም ደግ አገልጋይ ማለት ነው ካላችሁ ልክ ናችሁ። በሰባተኛው ሳምንት ስያሜ መሰረት ሌሊት ጌታን ሊጠይቅ የመጣው የአይሁድ አለቃ ማን ነበር? ኒቆዲሞስ፣ ቀያፋ ወይንስ ጲላጦስ? ኒቆዲሞስ ነበር ካላችሁ ትክክል መልሳችኋል። ኒቆዲሞስ ጌታን ስለምን ጠየቀው? ስለ ጾም፣ ስለ ዳግም መወለድ ወይም ስለ ጥምቀት ወይንስ ስለ ምጽዋት?
ስለ ዳግም መወለድ ወይም ስለ ጥምቀት ነበር የጠየቀው ካላችሁ ትክክል አግኝታችሁታል። ጎበዞች፣ አሁን ግማሹ መንገድ ጨርሰናል። እስካሁን ስንት አገኛችሁ እስቲ? በጣም ቀላል ናቸው አይደል ጥያቄዎቹ? አሁን ደግሞ ወደ ቀሪዎቹ 20 ጥያቄዎች ልንገባ ነው። በደንብ አስተውላችሁ መልሱ። አሸናፊው ማን ይሆን? እስቲ ወደ ቀጣዩ እንሂድ። 21ኛ ጥያቄ፣ ስምንተኛውና የመጨረሻው የአብይ ጾም እሁድ ማን ይባላል? ትንሣኤ፣ ሆሳዕና ወይንስ ስቅለት? ሆሳዕና ካላችሁ ትክክል መልሳችኋል። በሆሳዕና ዕለት ሕፃናት ምን እያሉ ዘመሩ? ስቀለው ስቀለው ወይንስ ሆሳዕና በአርያም ወይንስ ስብሐት ለእግዚአብሔር በሰማያት? ሆሳዕና በአርያም እያሉ ዘመሩ ካላችሁ ትክክል መልሳችኋል። ጌታችን በሆሳዕና ዕለት በምን ላይ ተቀምጦ ወደ ኢየሩሳሌም ገባ? በፈረስ፣ በአህያና በውርንጫይቱ ወይንስ በሰረገላ? በአህያና በውርንጫይቱ ካላችሁ ትክክል መልሳችኋል። በሆሳዕና ዕለት ካህናት ለምእመናን የሚያድሉት ሳር መሰል ነገር ወይም ቅጠል ምን ይባላል? ሉል፣ ሰንበቴ ወይንስ ዝንጣፊ? ዝንጣፊ ካላችሁ ትክክል መልሳችኋል። ወይም ደግሞ የዘንባባ ዝንጣፊ ማለትም ይቻላል። ጌታችን አህያዋንና ወንጫዋን እንዲያመጡለት ያዘዛቸው እነማንን ነው? የኢየሩሳሌምን ሕፃናት፣ ደቀ መዛሙርቱን ወይንስ ሽማግሌዎቹን? ደቀ መዛሙርቱን ወይም ከደቀ መዛሙርቱ ሁለቱን ካላችሁ ትክክል ናችሁ። ጌታችን አልዓዛርን ከሞት ሲያስነሳው አልዓዛር በሞተ በስንት ቀኑ ነበር? በ3 ቀኑ፣ በ4 ቀኑ ወይንስ በ7 ቀኑ? አልዓዛር በሞተ በ4 ቀኑ ነበር ካላችሁ መልሱን በትክክል አግኝታችኋል። መጻጉዕ ማለት ምን ማለት ነው? ጤነኛ፣ በሽተኛ፣ ሐኪም? በሽተኛ ማለት ነው ካላችሁ በትክክል መልሳችኋል። ምኩራብ ማለትስ ምን ማለት ነው? ቤተ መቅደስ ወይም የመማሪያ ቦታ ወይንስ መኖሪያ ቦታ ወይንስ ደግሞ ገበያ? ቤተ መቅደስ ወይም ደግሞ መማሪያ ቦታ ማለት ነው ካላችሁ ትክክል ናችሁ። ከአብይ ጾም ሳምንታት ውስጥ መልካሙ አገልጋይ ተብሎ የሚጠራው የትኛው ነው? ገብርኄር፣ ኒቆዲሞስ፣ ቅድስት? ገብርኄር ነው ካላችሁ ትክክል መልሳችኋል። በአብይ ጾም ወቅት ቤተ ክርስቲያን በብዛት የምትለብሰው የልብስ ቀለም ምን አይነት ነው? ቀይ፣ ነጭ ወይንስ ጥቁር? በብዛት ጥቁር ነው ካላችሁ ትክክል ናችሁ። አገልጋዮቿ፣ መጋረጃው፣ ሌሎችም አልባሳት በብዛት ወደ ጥቁር ይቀየራሉ። ምክንያቱም ጥቁር የሐዘን ምልክት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለልንን መከራ ለማሰብ ጥቁር ትለብሳለች። ከሆሳዕና እስከ ትንሣኤ ያለው ሳምንት ምን ይባላል? ሰሙነ ሕማማት፣ ጳጉሜን፣ ዘመነ ጽጌ?
ሰሙነ ሕማማት ይባላል ካላችሁ ልክ ናችሁ። በሰሙነ ሕማማት የማይደረገው የትኛው ነው? ስግደት፣ ጸሎት ወይንስ ሰላምታ መለዋወጥ ወይም መሳሳም? ሰላምታ መለዋወጥ ወይም መሳሳም አይፈቀድም ካላችሁ ትክክል ናችሁ። ይህም ይሁዳ ጌታችንን ትከሻውን ስሞ አሳልፎ እንደሰጠው ለማሰብ እንጂ ሰላምታ መለዋወጥ ክፉ ሆኖ አይደለም። ጌታችን ሐሙስ ዕለት የሐዋርያትን ምን አጠበ? እጃቸውን፣ እግራቸውን ወይንስ ፊታቸውን? እግራቸውን አጠበ ካላችሁ ትክክል ናችሁ። ጌታችን የተሰቀለው በየትኛው ዕለት ነው? ሐሙስ፣ አርብ ወይንስ ቅዳሜ? አርብ ዕለት ነው ካላችሁ በትክክል መልሳችኋል። አርብ የፈጠረው አዳምን ለማዳን አርብ ዕለት ተሰቅሎልናል። ጌታችን በመስቀል ላይ ሆኖ የተናገራቸው ቃላት ስንት ናቸው? 3፣ 7 ወይንስ 10? ሰባት ናቸው ካላችሁ በትክክል መልሳችኋል። በሰሙነ ሕማማት ያለችው ቅዳሜ ቅዳም ስዑር ትባላለች። ለምን ተባለች? ስለማይጾምባት፣ በዓል ስለሆነ ወይንስ ስለሚጾምባት? ስለሚጾምባት ካላችሁ ትክክል ናችሁ። ቅዳም ስዑር ማለት የተሻረች ቅዳሜ ማለት ነው። የተሻረች ያሰኛት ሌላ ጊዜ በሰንበት አይጾምም ነበር። በዚህች ዕለት ግን ጌታችን በመቃብር ስላደረ እንጾምባታለን። ስለዚህ ቅዳም ስዑር ተብላ ከሌሎቹ ቅዳሜዎች ትለያለች። ይሁዳ ጌታን በስንት ብር ሸጠው? በ30 ብር፣ በ40 ብር ወይስ በ50 ብር? በ30 ብር ካላችሁ ትክክል ናችሁ። በሰሙነ ሕማማት የምንመገበው የተለየ ምግብ ከሽምብራ ወይም ከባቄላ የሚሰራ ምን ይባላል? ቂጣ፣ ንፍሮ ወይስ ጉልባን? ጉልባን ይባላል ካላችሁ ትክክል ናችሁ። በጸሎተ ሐሙስ ዕለት የምንመገበው ምግብ ሲሆን እስራኤል ከግብፅ ባርነት ከወጡበት ታሪክ ጋር የሚያያዝ ነው። እኛም ደግሞ ከሲኦል ባርነት በጌታ ስቅለት ልንወጣ እንደሆነ ወይም በቀደመው ታሪክ እንደወጣን ለማሰብ የዚህ አይነት ትውፊት ተከትለን እንመገባለን። ጌታችን ለምን ተሰቀለ? ስለኛ ፍቅርና ድህነት፣ ስለ ራሱ ክብር ወይንስ ስለ ሐዋርያት ብቻ? ስለኛ ፍቅርና ድህነት ወይም መዳን ካላችሁ በትክክል መልሳችኋል። አብይ ጾምን ስንጨርስ የሚከበረው ታላቅ በዓል ምን ይባላል? ልደት፣ ትንሣኤ ወይም ፋሲካ ወይንስ ጥምቀት? ትንሣኤ ወይም ፋሲካ ነው ካላችሁ በትክክል መልሳችኋል። እንኳን ደስ አላችሁ። የዛሬውን የአብይ ጾም ልዩ ጥያቄና መልስ ጨርሰናል። እስኪ ውጤታችሁን ንገሩን። ሁሉንም 40 የመለሰ ማን ነው? ከ30 በላይ ያገኘስ አለ? ውጤታችሁን ታች ኮሜንት ወይም አስተያየት መስጫው ላይ ጻፉልን። በተለይ ከቤተሰብ ጋር የተወዳደራችሁ እኔ አሸነፍኩ ወይም ማማ አሸነፈች እያላችሁ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ ማድረግን እንዳትረሱ። ለጓደኞቻችሁም እንዲደርስ ሼር አድርጉላቸው። እንደዚህ አይነት አስተማሪ ቪዲዮዎች ሁሌ እንዲደርሷችሁ ደግሞ የዘኪዎስን ቤተሰብ ተቀላቀሉ
ወይም በአጠቃላይ ልጆቻችን ቻናልን ሰብስክራይብ አድርጉ። በቀጣይ ፕሮግራም እስክንገናኝ ጾሙን የሰላም የፍቅርና የበረከት ጾም ያድርግልን። ቸር ይግጠመን። አሳይቷል ጌታ ሥርዓትን ሰርቶ አይቀርም